ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ ክፍለ ጊዜያችን በኋላ ደግሞ በምሽቱ ክፍለ ጊዜያችን ተገናኝተናል። ዓለማችን ያለችበትን ሁናቴ እንደ መጽሐፍ ቅዱስ ሐሳብ ወደ እናንተ መረጃዎችን ለማምጣት ብቅ ብለናል። ፓስተር አለማየሁ መስመር ላይ የተጠባበቀ ይገኛል። ከእርሱ ጋር እንግዲህ ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ አሁናዊውን የዓለማችንን ወቅታዊ ጉዳይ ለመዘገብ ፓስተር አለማየሁ እየተጠባበቀ ይገኛል መስመር ላይ። እንግዲህ ከሰላምታ በኋላ ያለውን መረጃ ደግሞ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ቀን ላይ ወቅታዊ ጉዳይ አጋርተን ነበረ። ያመለጣችሁ ወገኖች ቻናላችን ላይ በመግባት ግንዛቤ እንዲኖራቸው ለሌሎችም እንዲያጋሩ ደግሞ እንዲሁ ማሳሰብ እንወዳለን። እስኪ ከመሸ ምን ተገኘ? ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ ማለት ወዳለው። ምክንያቱም ውድ አድማጮቻችን ትልቁ አገልግሎታችንን ከምደግፉበት መንገድ አንዱ ላይክ፣ ሼር እና ኮሜንት ነው። እነዚህ ነገሮች ሀሳብ ስትሰጡን የበለጠ ደግሞ እኛ እየተጠናከርን የበለጠ እያገለገልናችሁ እንመጣለን። መረጃዎችን ደግሞ ትኩሱን ወደ እናንተ ማቅረብ እንችላለን። መረጃውን ደግሞ ወደ እናንተ ሲደርስ በቀጥታ እንዲገባላችሁ ሰብስክራይብ እና ላይክ፣ ሼር ማድረግ፣ ኮሜንት ማድረግ አይረሳ ለማለት እወዳለሁ። እንዲሁም በልባችሁ ባሳሰባችሁ ነገር ደግሞ እዛ ላይ አካውንት አለ፣ የንግድ ባንክ አካውንት አለ፣ አሜሪካ ላይ ያለ አካውንት አለ፣ ጎፈንድሚ ያለ። በእነዚህ ደግሞ አገልግሎታችንን እንድደግፉ በጌታ ፍቅር እጠይቃችኋለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን ብዬ የዛሬውን መረጃዬን እጀምራለሁ። እንግዲህ ዓለም ላይ በየቀኑ ጉድ ይሰማል። በጣም ብዙ ዜናዎች ናቸው የሚሰራጩት። ነገር ግን አሁን ላይ የዓለም ስርዓት ለውጥ ላይ እንዳለን የሚያመለክት ነገር በትናንትናው ዕለት ክስተት ተፈጽሟል። ቢያንስ ከ50 እስከ 70 ዓመት የቆየ ድርጅት ውስጥ የነበሩ ሀገራት ከዛ ድርጅቶች ውስጥ መውጣታቸው ምንድነው የተከሰተው ነገር እንድትብል ያደርጋል። ምንድነው የሚሆነው? የተባበሩት አረብ ኤሚሬት ዓለም አቀፍ የነዳጅ ላኪ ሀገር ድርጅት ኦፔክ እንደምትለቅ ማክሰኞ ዕለት ትናንትና ማለት ነው ይፋ አድርጋለች። ይህ ያልተጠበቀ ውሳኔ ሀገሪቱ የነዳጅ ምርቷን እንድታሳድግ የሚያስችል ቢሆንም የሆርሙዝ ባህረ ሰላጤ በመዘጋቱ ምክንያት ተጨማሪ ምርት ምን ያህል በፍጥነት ወደ ዓለም አቀፍ ገበያ ሊደርስ እንደሚችል ግልጽ አይደለም። የተባበሩት አረብ ኤሚሬት በመንግስት የዜና ወኪል በኩል ባወጡት መግለጫ ከድርጅቱ ካወጣች በኋላ በኃላፊነት ስሜት እንደምትቀጥልና የገበያ ፍላጎትን በማከል መልኩ ተጨማሪ ምርትን በሂደትና በተመጣጠነ ሁኔታ ወደ ገበያ እንደምታቀርብ እያስታወቀች ይገኛል። እንግዲህ አንዱ ይህንን ውሳኔ እንዲወስኑ ካደረጋቸው ነገር ምንድነው? የሆርሙዝ ሰርጥ መዘጋትና የአረብ ሀገሮች ኢኮኖሚ በጣም በከፍተኛ ሁኔታ ተዳክሟል። መዳከም ብቻ አይደለም፣ ኢኮኖሚያቸው እየተመታ ነው ያለው እና ይህንን የምትመለከተው ደግሞ ምንድነው? የቱሪስት ፍሰቶቹ ቀንሰዋል። የነዳጅ መሸጥ አልቻሉም። ገብተዋል። ያመረቱት ምርት እዛው ነው ያለው እና ይህንን ለማካካስ ከኦፔክ መውጣት እንደ እርምጃ ወስደታል። ምክንያቱም ኦፔክ ውስጥ ስትሆን በተወሰነ ማዕቀፍ ውስጥ ብቻ ነው ማምረት የምትችለው። የሚወስንልህ ኦፔክ ነው፣ ድርጅቱ ነው የሚወስንልህ። በቀን ይሄን ያህል ሊትር ማምረት አለብህ ብሎ የሚወስንልህ እና ከዛ ተጽዕኖ ስር ለመውጣት ወስናለች። እንግዲህ ይህንም በራሷ የዜና አገልግሎት ድርጅት ውስጥ
አስታውቃለች። እንግዲህ ይሄ እንደው ትንሽ እንደው ለአድማጮች ማብራሪያ ለመስጠት ስላለብን ነው። ኦፔክ ማለት እንግዲህ በፈረንጆቹ 1960 የተመሰረተ ትልቅ ድርጅት ነው። እንዲሁ እንደ ዘበት ብድግ ብለህ የምትወጣበት የምትገባበት አይደለም እና ከስንት ዓመት በኋላ ማለት ነው አሁን እንግዲህ 76 ዓመተ ምህረት በኋላ 26 እንግዲህ 76 ዓመት ማለት 100 ዓመት በላይ የሆነ ያስቆጠረ እድሜ ነው እና ምን ታይቶ ነው እንደዚህ አይነት ነገር ድንገት ሊከሰት የቻለው? የራሱ እኮ አነጋጋሪ ነገር ነው። አዎ እንግዲህ ከግማሽ ምዕተ ዓመት በላይ ያስቆጠረ ድርጅት ውስጥ የነበሩት ነዳጅ ላኪ ሀገሮች በዋናነት እንግዲህ እንደምታውቀው በኦፔክ ውስጥ ሳውዲ አረቢያ አለች፣ ኢራቅ አለች። ቀጥሎ ሶስተኛ ትልቅ የነዳጅ አምራች የነበረችው የተባበሩት አረብ ኤሚሬት አለች። እንደ ሉዓላዊ ሀገር ከተመሰረተችበት ከ1971 ጀምሮ የድርጅቱ አባል ነበረች። ሀገር ዋና ከተማዋ አቡዳቢ ሆኖ በ1967 ነበረ ድርጅቱን የተቀላቀለችው። እንግዲህ ድርጅቱን በ1967 ተቀላቀል እንጂ በ1971 ጀምሮ ደግሞ ሙሉ አባልነትን አግኝታ የኢነርጂ ድርጅቱን ነዳጅን በማቅረብ ከዚህ ትልቅ ኦፔክ ከሚባለው ድርጅት ጋር የምትሰራ ሀገር ነበረች። በነገራችን ላይ እሷ ብቻ አይደለችም። አሁን ተከተለች ባህሬንና ኳታርም አሉ። ግን ሳውዲ ከሷ በመቀጠል ወታለች ነው። ሳውዲም እንደዚሁ ነው። እና ምንድነው ይሄ የመካከለኛው ምስራቅ ጦርነት ላይ ትንሽ እንበል የነሱን እንመለስበታለን። እንደምታውቀው ዶናልድ ትራምፕ አሁንም የሆርሙዝ ሰርጥ እንደተዘጋ እንዲቀጥል ወስነዋል። ይህንን አሁን ሰበር በወጡ መረጃዎች ከሰዓታት በፊት በወጡ መረጃዎች ለምናየው አረብ ሀገሮች ከኢራን ጋር በመተባበር የሆርሙዝ ሰርጥ እንዲከፈት ጥያቄ እያቀረቡ ነው ያለው። አሁን ተገለበጡ ማለት ነው ብለናል እኮ እኛ ብለናል። ምክንያቱም አሁን ላይ አሜሪካ ከለላ እንደማትሆናቸው አውቀዋል። ለኢኮኖሚያቸው መንኮታኮት ዋና ምክንያት የሆነው ደግሞ የአሜሪካ በኢራን ላይ ጦርነት መክፈት ማወጅ ነው። በእነሱም ጉያ ውስጥ የአሜሪካን ቤዝመንት ወይ ደግሞ የአሜሪካን የወታደር ቤዝ መኖሩ ተጋላጭ አድርጓቸዋል። አዎ አሁን ይሄ ጉዳይ እንዲፈታ ይፈልጋሉ። ከዛሬ ነገ ይፈታል ሲሉ እየተፈታ አይደለም። ለምሳሌ አውሮፓውያን አሁን ወደ ዱባይ ይበራሉ ብትለኝ አይበሩ፣ ሴፍ ነው የሚፈልጉት። አሜሪካኖች ይበራሉ፣ ቻይናዎች ይበራሉ አይበሩም። ቱሪዝም ነው ገበያቸውና ሁለቱ ነው፣ ነዳጅና ቱሪዝም ነው የነዚህ ሀብት። ስለዚህ ይህ ሀብታቸው ሁለቱ በኢራንና በአሜሪካ መካከል ባለው አሁንስ አሜሪካ ያለች ያለችው የኢራንን አስገድዶ በኢኮኖሚ ጫና አድርጎ ወደቦቿ ምንም አይነት እንትኖች እንዳይገቡ በመከልከል ወደ ድርድሩ ማምጣት ነው፣ ወደ ኒኩለር ስምምነቱ ማምጣት ነው። ነገር ግን በዞኖቹ መካከል ባለው ጥል ሳሩ ነው የሚጎዳው የሚለው ቢል እየሰራ ነው ያለው። አሁን እየተገዱ ያሉት እነ ኦማን፣ እነ ባህሬን፣ እነ ኳታር፣ እነ ሳውዲ፣ እነ ተባበሩት አረብ ኤሚሬቶች እነዚህ ሀገሮች ከፍተኛ ነዳጅ ሸጠው ማስገባት የነበረባቸውን ፋይናንስ ማግባት አልቻሉም። ይሄ ብቻ አይደለም፣ ሸቀጥ ማስገባት አልቻሉም፣ ምርት ማስገባት አልቻሉም። አገሮቹ እየተጎዱ ስለሆነ ቀጣይ እርምጃቸውን እያዩ ከኦፔክ መውጣትን እንደ አማራጭ ወስደውታል። እንግዲህ በኦፔክ ላይ ከፍተኛ መዋቅራዊ ለውጥ እንዲመጣ እንደሚያመጡ ገልጸዋል። በሆርሙዝ ባህረ ሰላጤ ባለው መስተጓጎል ምክንያት የአጭር ጊዜ ገበያ ተጽዕኖ እምብዛም ሊታይ ቢችልም በረጅም ጊዜ ሂደት ግን ኦፔክን መዋቅር በሆነ መንገድ እንደሚያዳክመው እየተነገረ ነው ያለው። እንግዲህ ይሄ እንደው የዓለም ስርዓት ወይም የኢኮኖሚውም ስርዓት ማለት እንችላለን ወደ ምስራቁ ሽፍት የማድረግ ውጤት አይመስልህ? ምንም ጥያቄ የለውም። በደም ነው ያጋደለው። ሌላው ደግሞ አሜሪካ ለነዚህ ሀገሮች
የደህንነት ዋስትና እንደ ደህንነት ዋስትና ነበረ የሚቆጥሯት። አሁን እንደ ደህንነት ዋስትና ለመቁጠራቸው ወደ ስጋት መለወጡን ይህንን እርምጃ እንዲወስዱ አያደርጋቸውም ወይ? ይህ ብቻ እኮ አይደለም ፓስተር፣ እንደው መነሳት ካለበት በአማቻቸው አማካኝነት የተቋቋመው የአብርሃሚክ አኮርድ የሚለው ራሱ ሊፈራርስ እንደሆነ አመላካች ነው። ምንም ጥርጥር እኮ የለው። ይሄ ብቻ እኮ አይደለም። አሁን ለምሳሌ ትናንትና ዕለት ነው የዘገብነው አይደለ? በዶላር ላለመሸጥ መወሰናቸውና ያን መሸጥ መፈለጋቸው፣ በቻይና ገንዘብ መሸጥ መፈለጋቸው ምንድነው የሚያመለክት? በቀጣይ ደግሞ ኦፔክን እኮ በዚህም በዛም ብትለው አሜሪካ ነች እየተቆጣጠረችው ያለችው። ገብቷል? አሜሪካ ይሄ ፔትሮ ዶላሩን ለመቆጣጠር ስትል ኦፔክን በዋናነት እየመራች ያለችው ነው። አሁን እነዚህ ሀገሮች በዚህ ውሳኔ ውስጥ መግባታቸው ደግሞ ምንድነው የሚያመለክተው የሚለው ነገ ከነገ ወዲያ ደግሞ ምን እንደሚሆን አይታወቅም። ስለዚህ ይህ በእንዲህ እንዳለ አሜሪካና ኢራን የሰላም ድርድሩ ከመክሸፉ ተያይዞ የአሜሪካ ድፍድፍ ነዳጅ ዋጋ ከሚያዝያ 10 ወዲህ ለመጀመሪያ ጊዜ በአንድ በርሜል $100 በላይ ሆኗል። ተንታኞች እንደ ጠንካራ ዋጋ ጣሪያ ያመለከቱት የነበረው $100 ገደብ በመስበር የዌስት ቴክሳስ ኢንተርሚቴድ ወይም ደግሞ እዛ ያለ አንድ ድርጅት የድፍድፍ ነዳጅ በገበያው ላይ እስከ $102 እና ከዛም አልፎ ደግሞ $113 ደርሷል። እንግዲህ እንደ አሜሪካ አውቶሞቲቭ ማህበር መረጃ ከሆነ ደግሞ በአሜሪካ ሀገር አቀፍ የነዳጅ ማደያ ዋጋ በጋሎን $4.18 የደረሰ ሲሆን ይህም የዘንድሮ ከፍተኛ ዋጋ ሆኖ ተመዝግቧል ብሎ እየተነተኑት ነው ያለው። እንግዲህ የነዳጅ ዋጋ እንዲያሻቅብ ከሚያደርጓቸው ነገሮች አንዱ ጦርነቱ ለምንድነው እንዲዘገይ የተፈለገው? አሜሪካ ራሷን እንዳሻጭ ሆናለች። ስለዚህ ሆርሙዝን የመዝጋቱ ሀሳብ ምናልባት አሜሪካ የራሷን ነዳጅ ለመሸጥስ ቢሆን ብቻም ሳይሆን የቻይናንም ጉሮሮ ለማነቅም ጭምር ነው። አዎ እሱ እንዳለ ሆኖ እንደተጠበቀ ሆኖ ማለት ነው። እና ስለዚህ ዶናልድ ትራምፕ እንግዲህ እንዳስታወቁት የተኩስ አቁም ስምምነቱ ተስፋ አስቆራጭ እየሆነ በመምጣቱ ነው ኢራን የንግድ መርከቦቿን በሆርሙዝ ባህረ ሰላጤ ማለፍ እንደሚችሉ ብትገልጽም በተግባር ግን መንገድ ዝግ ሆኖ በመቀጠሉ ዋጋው ሊንር ችሏል የሚል ሀሳብ ያቀርባሉ እሳቸው። ነገር ግን አሁን ደግሞ ባህረ ሰላጤውን የዘጋው ማነው ነው? ባህረ ሰላጤውን እኮ የዘጋው ኢራን አይደለችም፣ አሜሪካኖች ላይ። ኢራን እኮ ከፍታለሁ አለች። ተገላቢጦች ከፍታለሁ አለች። ይሄ ነገር እጅግ አሳሳቢ ነው። ሌላው ያለው መረጃ ምንድነው? እስራኤል ፕሬዚደንት ኔታንያሁ ከፍተኛ ተቃውሞ እየተሰማባቸው ነው ያለው በአሁኑ ሰዓት። ይሄው ምንድነው? ናሽናል ሰርቪስ ወይም ደግሞ የግዳጅ ውትድርና በሚል ልጆቻችንን አንሰጥም የሚል የእስራኤል ሕዝብ ከፍተኛ ተቃውሞ እያሰማ ነው ያለው። ይሄ ደግሞ አሁን ላለው የጦርነት በተለይም ደግሞ በሊባኖስ ላይ ያለው ነገር የተኩስ አቁሙ በቋፍ ላይ ያለ ነው ያለው። የምድር ውጊያው አለ እንዳለ ነው ያለ። የተኩስ ልውውጡ እንዳለ ኢቨን እዛ ቀርቶ ፍልስጤም ሐማስ ላይ ራሱ ጥቃት እየፈጸመች ነው እስራኤል ያለችውና ይሄ ለመጀመሪያ ጊዜ ይመስላል። ምክንያቱም ብዙ ይሄ ብሔራዊ ውትድርና አገልግሎት ብዙ ጊዜ እስራኤላውያን እንደ ውዴታ ለግዴታም ነበር ይጠቀሙበት የነበረው። ግዴታ ነው። አሁን ግን እንደ ዲፌንስ እንትን እያደረጉ ነው ማለት ነው። ላለመቀበል እየወሰኑ ነው ያሉት። ይሄ ውሳኔያቸው እስከ ድረስ ያደርሳቸዋል የሚለው ጉዳይ በደንብ ልንመለከተው የሚገባ ነው። እንግዲህ አሁን ምንድነው መረጃው የሚለው በእስራኤል የግዳጅ ውትድርና የሚቃወሙ ኦርቶዶክሳውያንና አይሁዶች የሀገሪቱ ወታደራዊ ፖሊሲ
አዛዥ በሆኑ ብርጋዴር ጀነራል ያቤል ይማን መኖሪያ ቤት ላይ ጥቃት በመሰንዘር ግቢውን ለተወሰነ ጊዜ ተቆጣጥረውት እንደነበረ ተገልጿል። አሁን የአክራሪ አይሁዶችን ማለት ነው። አይሁዶችና ኦርቶዶክሶችም ጭምር ናቸው። ኦርቶዶክሶች የትኞቹ? እንግዲህ የትኞቹ ኦርቶዶክሶች? ኦርቶዶክስ ነው የሚባሉት እነዚህ አክራሪ አይሁዶች። በእስራኤል የግዳጅ ውትድርና መቃወም ኦርቶዶክሳውያንና አይሁዶች ነው የሚለው። ኦርቶዶክሳውያን ካልን እንደው ምናልባት ብዥታ እንዳንፈጥር ኦርቶዶክሳውያን አይሁዶች እኮ ወግ አጥባቂዎች ማለት ኦርቶዶክስ የሆኑ አይሁዶች ማለት ነው። እንደሱ ማለት ነው። እነሱ ናቸው እንግዲህ የፖሊስ አዛዡን ቤት ከበውት ነበረ። ይህን ጉዳይ እየተቃወሙ ነው ያሉት። ይሄ አሁን የተጀመረ ብቻ እኮ አይደለም። ቀደም ሲልም እንደዚህ አይነት ተቃውሞዎች ነበሩ። ነገር ግን አሁን ላይ ምንድነው ሰፊ ወታደር እንደሚያስፈልጋት ነው እስራኤል እየተናገረች ያለችው። አንደኛው መካከለኛው ምስራቅ በዌስት ባንክ የምታደርገው በአውሮፓም አሜሪካኖችም በውስጥ ጎሄድ እያሉ በላይ ቢቃወሙትም የግንባታውን የሰፈራውን ጉዳይ ከፍተኛ ተቃውሞ እንትን ያለብን የጸጥታ ኃይል በዛም አካባቢ እያሰፈረች ነው ያለችው። ከዚህ አንጻር ብቻ አይደለም። ነገር ግን ይሄ ተቃውሞ ወደ ሌላ እንዳያዘነብል የሚል ስጋት አለ። ሌላው እስራኤል ውስጥ አሁን የተነሱት ነገሮች ምንድናቸው? ጦርነቱን የማይፈልጉ ዜጎች ቁጥር እየጨመረ መጥቷል እና ጦርነቱ እንዲቆም የሚፈልጉ የዜጎች ቁጥር እየጨመረ መጥቷል። ይሄ ደግሞ ለእስራኤል ጠቅላይ ሚኒስትር ናትንያሁ ትንሽ አደጋም ይመስላል። እንግዲህ ምንድነው ለዚህ ድርጊት መነሻ የሆነው የእስራኤል ጠቅላይ ፍርድ ቤት ባሳለፈው ውሳኔ የግዳጅ ውትድርናን ለማይቀበል ኦርቶዶክሳውያንና አይሁዶች መንግስት የሚሰጠውን የገንዘብ ድጎማ እንዲቆረጥና የወንጀል ምርመራ እንዲጀመር ማዘዙን ነው። ተቃዋሚዎቹ ይህንን የቀጥታ እርምጃ በመቃወም ድምፃቸውን ሲያሰሙ ቆይተዋል። እንግዲህ እስራኤልም ውስጥ ያለው ነውጥ እንግዲህ ሴጣንያው እኔ ነኝ የማሳርፋችሁ ስለሚል የረፍታችሁ አምላክ ንጉሳችሁ እኔ ስመጣ አሳርፋችኋለሁ ስለሚል ያው እሱን እንዲጠባበቁ የሚያደርጋቸው ነገር ነው። የሰላም መናፈቅ ጉዳይ በዓለም ብቻ ሳይሆን እስራኤላውያንም ጨምሮ ሰላም በጣም ይፈልጋሉ። ስለዚህ ለምንድን ነው እሱን የማይናፍቁበት ምክንያት? አዎ እንግዲህ አሁን ይሄ ነገር ምንድነው መሰለህ፣ ምን ያህል ጊዜው እየቀረበ እንደሆነ፣ ምን ያህል ነገሮች እየተወጣጠሩ እንደሆነ ህዝብ በህዝብ ላይ የሚለውን ይህን ቃል ስታየው ህዝብ ተነስቶ በህዝብ ላይ ጦርነት ማወጅ ብቻ አይደለም ታውቃለህ፣ የመቃወም እንትን ነው ያለ መደማመጥ በመሪዎች በኩልም አለ፣ በህዝብ በኩልም አለ። ያለ መስማማት፣ ያለ መደማመጥ፣ ያለ መደማመጥ ብቻ ኢቨን ቤተክርስቲያን ውስጥ እኮ ነው ሳይቀር ነው የተያቀለው እና ይሄ ምን ያህል የመጨረሻ ሰዓት ላይ እንዳለን የሚያመለክት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱን በጽኑ በማውገዝ በወታደራዊ ፖሊስ አዛዥ ላይ የተፈጸመውን ጭካኔ የተሞላበት የኃይል ጥቃት ብለውታል። እንግዲህ በፍጹም ተቀባይነትም የለውም ብለዋል። አሁን ጦርነቱ ቀጣይ እንደሆነ የምትመለከትባቸው መልኮች እየታዩ ነው ያሉት። ቅድም አንድ አንስታል፣ እሱን ላይ ትንሽ እንነጋገርና በኢራን ያሉ ኩርዲስታኖች ጦርነት ከፍተዋል። ይገርማል። እንግዲህ ጦርነት ከፍተዋል። እዛ አካባቢ ኩርዲስታኖችን የምታስታጥቅ የምታሰለጥንም ደግሞ አሜሪካ ነች። በጎን እስራኤል አለች። ምናልባት በኢራን ውስጥ ሌላ የእርስ በርስ ትኩሳትን ለመፍጠር የታለመ ስልት ይመስላልና እኔ እንደውም በጣም አጠራጣሪ የሆነ ነገር ለምንድን ነው ከኢራቅ ጦራቸው ወስደው ጆርዳን ያሰፈሩት የሚለው ነገር። በእርግጥ የጦር ቤዝ አላቸው እና ያ ጥያቄ የሆንብኝ ነበርና ዛሬ ግልጽ ሆነ።
አዎ እንግዲህ እንዲህ አይነት ነገሮች የሚጠበቁ ናቸው። ኤኒዌይ ግን አሜሪካ አሁን በዚህ በዋናው ጦርነት ላይ ትቀጥላለች ብዬ አላስብም። ዶናልድ ትራምፕ ከዛ ውስጥ መውጣት ነው የሚፈልጉት። ቀን ላይ እንዳቀረብ ነው የውስጥ ትኩሳቱ እያየለ መጥቷልና የውስጥ ትኩሳቱ አሜሪካንን ወዳጅ አልባ እያደረጋት መጥቷል። ሊሆን ግድ ነው። ከአውሮፓም ልትለይ ግድ ነው። ከእንደዚህ አይነት ነገሮች ውስጥ ልትወጣ ግድ ነው። ሌላው ደስ የሚለው እንግዲህ በአሜሪካ ውስጥ አድማጮቻችን እንዲያውቁት የሚፈልገው ትልቅ ሪቫይቫል እንዳለና ቸርቾች በጣም እየተነቃቁ እንደሆነ እየታየ ነው ያለው። ሰዎች ለወንጌል ልባቸውን እየከፈቱ ነው ያለው። ይሄ ይበል የሚያስብል ነው። በትይዩ እዚህ ጋር ፖለቲካው እንደዚህ ይጦዛል፣ በዚህኛው ዊንግ ደግሞ መንፈሳዊ ነገሩ በጣም በከፍተኛ መጠን እየጨመረ ነው ያለው። ይሄ ደግሞ ምንድን ነው የሚያመለክተው? የማይቀረውን የሁለተኛውን ዝናብ አመልካች ነው። ሪቫይቫሉን አመልካች ነው። ከመምጣቱ በፊት ሊሆኑ ያሉ ግድ ነገር ነው። ቤተክርስቲያን ከመነጠቋ በፊት ሊሆነ ያለ ግድ ነገር ነውና እነዚህን ነገሮች አስበንበት እኛም በወንጌል ላይ ልባችንን አጠንክረን ጸንተን ወንጌልን ማሰራጨትና መስበክ፣ ክርስቶስን መስበክ፣ ክርስቶስን ማስተማር፣ ሰዎችን ወደ ክርስቶስ ማምጣት፣ ለክርስቶስ መንግስት መጋደል እንደ በጎ ወታደር ይገባናል እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር፣ በጣም ማሰሪያ ሐሳቡን የቋጨህበት መንገድ በጣም ለኛ እንደ ትልቅ ምሳሌና መልእክት ሆኖ ይጠቅመናል ብዬ እኔም አጽንኦት ሰጥቼ መናገር ወዳለሁ። ስለዚህ የዘመኗ ቤተክርስቲያን በየትኛው መንገድ ላይ እንደሆነች ራሷን ቆም ብላ እንድታስተውል ያስገድዳታል ብዬ እኔ አምናለሁ። ስለዚህ ለተልኳችን መነሳሳት ምክንያት እንድንሆን የምፅዓቱ አዋጅ ነጋሪ አገልግሎት መልእክቱን ያስተላልፋል። ውድ አድማጮቻችን እንግዲህ ለዛሬ ሮብ ምሽት ይዘን የመጣነው መልእክትና መረጃ ይህንን ይመስላል። በነገው ዕለት እንግዲህ ቀደም ሲል እንደተናገርነው በዛሬው ዕለት መተላለፍ የነበረው የብስራት የዜና አወጃ ስላልተሳካ በነገው ዕለት እንግዲህ መደበኛውን አገልግሎት ይቀጥላል። ከምሽቱ 12 ሰዓት ላይ የቀጥታ ስርጭት እንደሚኖር በእርግጠኝነት መናገር እንወዳለን። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ እንመኛለን። እኔና ፓስተር እንግዲህ ልንገናኝ የምንችለው በዕለተ ዓርብ ነው። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።